ሰላም ሰላም አድማጮች እንደምን ዋላችሁ እንደምን አደራችሁ። ይህን ሰላምታዬን ካቀረብኩኝ በኋላ የዛሬውን መረጃዬን እንደሚከተለው አቀርባለሁ። ይህም ዛሬ በወለጋ ያለውን ሁኔታ ምን ይመስላል የሚለውን ትናንትና ጠቅላይ ሚኒስትሩ እንግዲህ ወለጋን ጎብኝቷል። ግን ስለዛ ጉብኝት ሳይሆን ትኩረቴን ያደረኩት በአሁኑ ሰዓት በወለጋ ያለውን ሁኔታ አጠቃላይ ሁኔታ ምን ይመስላል የሚለው መረጃ ልሰጣችሁ ፈልጌ ነው። እና መረጃውን እንግዲህ እንደሚከተለው አነባለሁኝ ማለት ነው። እንግዲህ መረጃ በምልበት ሰዓት የራሴ አይደለም ማለት ነው። ያገኙትን መረጃ እንደሚከተለው አነባለሁኝ ከሌላ ምንጭ ወይም ደግሞ ሌላ አካል የተገኘ መረጃ ነው ማለት ነው። እውነታውን ማለት ነው። እና የራሴን ሀሳብ ደግሞ ምናልባት ጊዜ ካለኝ መጨረሻ ላይ ያቀርባለኝ ማለት ነው። እና የጸጥታ ሁኔታን በተመለከተ በሶስት ከፋፍዬ ለማየት እሞክራለሁ። አንደኛ የሰላምና የጸጥታ ሁኔታ፣ ሁለተኛ መጓጓዣ ወይም ደግሞ የመንገዱ ሁኔታ፣ በሶስተኛ ደረጃ ደግሞ የዕለት ተዕለት እንቅስቃሴ ሁኔታ፣ ከዛ በመጨረሻ ደግሞ የማሳሰቢያም ይኖራል ማለት ነው። ይህ እንግዲህ ትክክለኛ መረጃ መሬት ላይ ያለው ማለት ነው። እንግዲህ መረጃ በማቀርብበት ሰዓት የራሴ ሀሳብ ሳይሆን መሬት ላይ ያለውን ሁኔታ ለማቅረብ ነው። ያንን እንግዲህ ልዩነቱን ማየት ያስፈልጋል። መረጃና የራሴን ሀሳብ ለያይታችሁ እዩ። አሁን የማቀርበው መሬት ላይ ያለውን ሁኔታ ነው። እና የጸጥታን ሁኔታን በተመለከተ እንደሚከተለው አነባለሁ። ባለፉት ጥቂት ቀናት ሳምንታት በምስራቅ ሆሮ ጉድሩ ወለጋ አካባቢዎች አልፎ አልፎ የጸጥታ ችግሮች ቢሰሙም ዛሬ ላይ ያለው ሁኔታ በአንጻራዊነት እየተረጋጋ እንደሆነ ይነገራል። ይሁን እንጂ በተለያየ የገጠር አካባቢዎች የሚንቀሳቀሱ የታጠቁ ኃይሎች መኖራቸውን ጥንቃቄ ያስፈልጋል ነው አንደኛው ያለኝ መረጃ። ሁለተኛ መጓጓዣን በተመለከተ በተለይ ከአዲስ አበባ ወደ ወለጋ ከተሞች እንደ ነቀምት ያሉ ከተሞች ለመጓዝ ወይ ደግሞ የሚወስዱ መንገዶች ክፍት ናቸው። ይሁን እንጂ የጸጥታ ሁኔታው በየጊዜው ስለሚለዋወጥ ከመጓዙ በፊት በአካባቢው ያሉ ሰዎችን ወይንም የትራንስፖርት ተራዎች መጠየቅ ይመከራል። እንግዲህ ይሄ ነው ይመከራል። ማወቁ መጠየቁ አንዳንዴ ሰላም ነው። ያው መጓዝ ይቻላል። ግን አልፎ አልፎ የሚከሰት ነገር አይታወቅም። ምክንያቱም ይሄ የሽምቅ ተዋጊዎች እንግዲህ ድንገት አንድ አራትም አምስትም ሆነው መንገድ ላይ የሚያደርሱት ነገር ስለማይታወቅ ጥንቃቄ መውሰድ ጥሩ ነው፣ ይመከራል ማለት ነው። በተረፈ ያው ክፍት ነው መንገዱ። በዛ በኩልም ቢሆን ሰዎች ይመላለሳሉ ማለት ነው በአውቶቡስ። የዕለት እንቅስቃሴው ምን ይመስላል? ወይም ደግሞ የዕለት ዕለት እንቅስቃሴን በተመለከተ በከተማ ማዕከላት ማለትም ነቀምቴ፣ ግንቢ፣ ደምቢዶሎ የንግድና ማህበራዊ እንቅስቃሴዎች በመካሄድ ላይ ናቸው። እና እንቅስቃሴው ደህና ነው ማለት ነው። በእነኚህ ከተሞች ነቀምት፣ ግንቢና ደምቢዶሎ ያው እንቅስቃሴው በጣም ደህና ነው ማለት ይቻላል። ይሄ በንግድም ቢሆን በማህበራዊ እንቅስቃሴ መልካም ነው፣ ሰላም አለ ማለት ነው። በመጨረሻም ማሳሰቢያ ነው መረጃ የሚያመለክተው። የወለጋ የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ወደ ተወሰኑ የገጠር ወረዳዎች ከመሄደው በፊት ወቅታዊ መረጃ ከአካባቢ ሰዎች ማግኘት በጣም አስፈላጊ ነው። እና ወደዛ ከመሄድ በፊት ዘመድም ጓደኛም ብኖር ስለ ሁኔታው መጠየቁ ጥሩ ነው። በተለይ በየብስ በትራንስፖርት ማለት ነው፣ በአውቶቡስ በመሳሰሉት ወይ በመኪና እና ስላለውን ሁኔታ መጠየቁ ጥሩ ነው። አልፎ አልፎ ሰላም ቢሆንም አልፎ አልፎ የሚከሰተው ነገሮች አይታወቅም ለማለት ነው። ማንም ሊገምተው አይችልም። ከእግዚአብሔር ውጪ ሰው ማወቅ አይችልም። ምክንያቱም ሽምቅ ተዋጊዎች እዚህ ነን ብሎ አይደለም መንገድ ላይ ቆሞ አደጋ የሚያደርሱት። ስለዚህ አልፎ አልፎ የሚደርሰው ነገር ስላለ ስለ ሁኔታው መጠየቁ ይመረጣል።
አስቀድሞ የሄዱት በሰላም መድረሳቸውን በቃ ኢንፎርሜሽን ማግኘቱ ጠቃሚ ነው ማለት ነው። እና ይሄንን ካልኩኝ በኋላ ከዚህ ቀጥዬ ደግሞ የራሴን አስተያየት ለመስጠት ሞክራለኝ ማለት ነው። ቅድም የጠቃቀስኳቸው መረጃ ሲሆን የአሁኑ ደግሞ የራሴን አስተያየት ለመስጠት እፈልጋለሁ እና ወለጋን በተመለከተ ምንድን ነው የምለውን የራሴን አስተያየት ለመስጠት እፈልጋለሁ። ምክንያቱም ወለጋ ሲባል በጣም ችግር ያለበት ዞን ነው ወይ ደግሞ የኦሮሚያ ክልል አንዱ ዞን ነው ማለት ነው። እና እንደ ቀላል ማየት አይቻልም። ከደርግ ጊዜ ጀምሮ ለ50 ዓመት ከ50 ዓመት በላይ ኦኤልኤፍ በዛ በኩል ሲንቀሳቀስ የነበረ ፈንጂ እየቀበረ እየዘረፈ ብዙ እንትኖች ችግር ላይ የነበረ ክልል ነው። በአጠቃላይ ህዝቡ በጣም የተጎሳቆለ ልማት የማይታይበት እና የሚያሳዝን ክልል ነው። በቃ እንደ ሌሎቹ ምናምን በዚህ በጸጥታ ምክንያት ብዙ ችግር የነበረበት ክልል ነው እና ብዙ ሰላማዊ ሰው ያለቁበት የተገደሉበት እና ያ በመሆኑ ይሄ በተለይ ኦላ ኦሮሞ ነፃ አውጪ ምንድን ነው የሚባለው አሁን በኦሮሚያ ውስጥ የሚንቀሳቀሱት እና በፊቱም የነበረው የለፍ ከ50 ዓመት በላይ ለምንድን ነው የፈጀበት? በዛ አካባቢ ለምንድን ነው ሰክሰስ ያላደረገው ቢባል ሰክሰስነት የሚገኘው ህዝቡን ከያዙ ነው። ህዝብ ካልያዘ አንድ ድርጅት ሰክሰስ ማድረግ አይችልም። እና ይሄ ከኦሮሚያ ክልል ማነው ከኦኤልኤፍ ትምህርት መውሰድ አለበት እና ህዝብን ሰላማዊ ሰውን አውቶቡሶችን በማቃጠል ወይም ደግሞ ሰውን በቶርችድ በቃ ብዙ ግፍ በመስራት ሰላማዊ ሰውን እንትን ካደረገ ሰው ከናቀ ሰው ከተወ ሰው ከጠላ ምን ይሆናል ማለት ነው? የመንግስት ደጋፊ ይሆናል ማለት ነው ህዝቡ። እና በወያኔ ጊዜም ይሁን ይሄ አብይ ሲመጣ መጀመሪያ አካባቢ ድጋፍ የነበራቸው ነበሩ እነኚህ ኦኤልኤፍ ወይ ደግሞ ኦላ የምለው ማለት ነው ሸኔ የምንለው እና ድጋፍ ነበራቸው። በኋላ ግን ብዙ ከተማዎች እኮ መቆጣጠር ጀምሮ ነበር። በኋላ ግን ያው ምንም ዜሮ ምን የተቆጣጠሩት ከተማ የለም። የገጠሩን ከተማ ነው እየፈሩ ነው ሰጣ ገባ እያሉ የሚወጡት። ያ ሊሆን የቻለ ምንድን ነው ህዝቡ ስለ ጠላው ነው ማለት ነው። ህዝብ ከጠላ ምንድን ነው ህዝብ ያሸንፋል ማለት ለመንግስት ይሰልላል ማለት ነው። አሁን ኦላ አንድ ገጠር ብገባ ወይ ደግሞ መንገድ ላይ አንድ ገበሬ ቢያይ ሞባይል ቴሌፎን አለው ኢንፎርሜሽን ይሰጣል ለመንግስት። ከዛ መንግስት በዛ አካባቢ ሄደው እንትን ያደርገዋል ማለት ነው እና እድል አይኖረውም። እና ውድቀቱ ከዛ የተነሳ ነው። ማንኛውም እኔ ኦላን ብቻ ሳይሆን የሻዕቢያንም ወያኔንም ሌሎችን ፋኖንም ቢሆን ተመሳሳይ ነው ነገሩ። ህዝብን ካልያዘ በቃ ይሸነፋል። እና በዛ ምክንያት እንግዲህ በአሁኑ ሰዓት ድጋፍ ስላጣ በአብዛኛው አካባቢ ሁሉም ቦታ በሚቻልበት መንገድ ሰላም ነው ያለው አሁን ወለጋ ውስጥ። ለዚህ ማስረጃው ደግሞ ምንድነው? ማረጋገጫው አንደኛ የሀገሪቱ መሪ የደንብ ዶሎ አውሮፕላን ማረፊያን ማረፍ በዛ አካባቢ በፍጹም የማይታሰብ ነበር እና እዛ ማረፋቸው እና በዛ አካባቢ ደግሞ በጣም ደማቅ አቀባበል ነው የተደረገላቸው። ያንን በቴሌቪዥን አይታችኋል ሁላችሁ። የቁጦ የመስኖ ፕሮጀክት ሰላም ብኖር ይሄ ሁሉ አይሰራም ነበር። ማለትም በቄለም ወለጋ ዞን የሚገኘው የቁጦ የመስኖ ፕሮጀክትን በአንድ መሪ እዛ በረሃ ውስጥ ሄዶ መጎብኘት ማለት በአካባቢ ሰላም አለ ማለት ነው። የሙዝ ክላስተር እርሻ ማለትም የሌማት ትሩፋት ተብሎ የሚጠራ መርሃ ግብር የለማውን የሙዝ ክላስተር እርሻ መጎብኘት ማለት እርሻው እንግዲህ ገጠር ውስጥ ነው ያለው። በምንም የማይታሰብ ነገር ነው። የዛሬ 3-4 ዓመት አካባቢ እንኳንስ እንደዚህ አይነት ቦታ እንደነ ነቀምትም ግንቢ ደምቢ ዶሎ ዋና ዋና ከተማዎችን እንኳን መሪ ቀርቶ ሚኒስትሮች ሌሎች ከዛ በታች ያሉትን አመራሮችም ለመጎብኘት በጣም የሚያስፈራ አካባቢ ነበር። አሁን በመሪነት ደረጃ እዛ አካባቢ በቃ ሰላም ነው ማለት ነው ያንን መጎብኘታቸው። ያ ማለት ምንድን ነው?
ተቀባይነት አጥተዋል ማለት ነው በህዝቡ በኦኤልኤፍ አይፈልገውም ማለት ነው። በቃ ያ በመሆኑ ነው ይህ ሁሉ ሊጎበኙ የቻሉት ጠቅላይ ሚኒስትሩ። ሌላው ደግሞ ትልቁ ነገር ነቀምትን ሁሉ እኮ አልፎ አልፎ ሸኔዎች እየገቡ ለሁለት ሶስት አራት አምስት ቀንም እየገቡ ሲቆጣጠሩ ነበር። አሁን ነቀምት የሚገርም ነው። ነቀምት በአሁኑ ሰዓት በቃ ሰላም ነው ያለው። ማለትም በ2016 ለምሳሌ ወደ ነቀምት ከተማ ጠቅላይ ሚኒስትሩ በማቅናት አዲሱን አውሮፕላን ማረፊያ መርቀው በነቀምት ስታዲየም በተካሄደው ህዝባዊ ሰልፍ ላይ ተገኝተው ነበር የዛሬ ዓመት ማለት ነው። እና በአሁኑ ሰዓት ነቀምት ኮምፕሊት እንግዲህ ከተለያዩ ሚዲያዎች አይታችኋል ምን እንደምትመስል። እና በፊት በሰላም እጦት ምክንያት ነቀምት በጣም የተጎሳቆለች ነበረች። በዛ መስመር በጣም በጣም የተጎዳች ነበር። እንዲያውም በደርግ ጊዜ ይሻል ነበር ነቀምት። በኢህአደግ ጊዜ በጣም የተጎዳች ነበር። አሁን ትናንትና በሚዲያዎች እንደምታዩት ነቀምት ልዩ ውብ በቃ በጣም የምታምር ከተማ ሆናለች። አሉ ከሚባሉት ኢትዮጵያ ውስጥ ካሉት ከተማዎች አንዷ ልትሆን በቅታለች። በፊት ግን በጣም ወድቃ ነበር። እንዲሁ የአውራጃ ወይ የወረዳ በቃ በወረዳ ደረጃ ያሉ ከተማዎች አካባቢ ነበረች። አሁን ግን አሉ ከሚባሉት ኢትዮጵያ ውስጥ ካሉት ከተማዎች አንድ በመሆን በቅታለች ማለት ነው። እና በጉብኝቱ ወቅት እንግዲህ ጠቅላይ ሚኒስትሩ በጉብኝቱ ወቅት የአካባቢ ገበሬዎችን የከርሰ ምድርና የውሃ ሀብቶችን በመጠቀም እያከናወኑ ያለውን የግብርና ልማትን አድንቀዋል። በጣም ነው ያደነቁት። ሪሊ የሚደነቅ ነው። እና ብዙ ጊዜ የብልጽግና መንግስት የሚሰራውን ነገር አይናገርም። ካለቀ በኋላ ለማስመረቅ ነው የሚያሳየው። እና በአንድ ጊዜ ሚራክል ነው የሆነ በቃ እኔ ምንድነው ይሄን በተለይ እኔ ይመስለኛል ኢትዮጵያ ውስጥ እየተከናወኑ ያሉት ስራዎችን እያከናወነ ያለው ነው ጠቅላይ ሚኒስትሩም አይመስለኝም። ሪሊ አይታመንም። ሰው እንደዚህ አይነት ሚራክል መስራት አይችልም። እኔ ምንድነው ማነው እያከናወነ ያለው ብላችሁ ብትጠይቁኝ እኔ በእውነት ለመናገር ከሆነ እግዚአብሔር ነው የምለው። በቃ ምንም በጣም ሚራክል ነው። በቃ በሞላ ኢትዮጵያ ውስጥ እየተከናወኑ ያሉት የልማት ስራዎች፣ ፕሮጀክቶች፣ ግንባታዎች፣ ኢንቨስትመንት በቱሪዝም በተለያዩ በቃ የከተማ ኮሪደሩ ማንኛውም ነገር የምታዩት ፋብሪካዎችን ሁሉ ነገር የሚመረቁትን ነገር እንደ እግዚአብሔር እንደ እያከናወነ እንዳለ ነው የምሰማችሁ። እናንተም እንደዛ ጠላት ካልሆነ በስተቀር አገር ወዳድ ለሆናችሁ ሁሉ የሚሰማችሁ እንደዛ አይነት ነገር እና ጠቅላይ ሚኒስትሩ ደግሞ ይጸልያሉ እና እግዚአብሔር ከጎናቸው ያለ እግዚአብሔር ሪሊ ኢትዮጵያን መባረክ የጀመረበት ዘመን ይመስለኛል። እና ለመጀመሪያ ጊዜ አይዶን ነው እንግዲህ እግዚአብሔር የሚጸልይ መሪ እንግዲህ እግዚአብሔር ይባርከዋል ማለት ነው። እና እግዚአብሔርን ከለመኑ ከጸለዩ ደግሞ እግዚአብሔር ከጎኑ ይቆማል ማለት ነው። እና ይሄ አይነት ሁኔታ ነው በኢትዮጵያ ውስጥ የሚሰማኝ እየተከናወኑ ላሉት ነገሮች ማለት ነው። ስላዳመጣችሁኝ አመሰግናለሁ። እንግዲህ መረጃዎችን በወቅቱ እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። አለበለዚያ ዩቱብ ለሌሎቹ አይልክም። በቃ አሁን ለተወሰኑ ሰዎች ይልካል። ላይክ፣ ሼር፣ ሰብስክራይብ ካላደረጋችሁ የተወሰኑ ሰው ብቻ ነው ይህን መረጃ ቁም ነገር ያለው መረጃ ማየት የሚችሉ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ ሰው ይወዳል ብሎ ዩቱቡ ይልካል ማለት ነው። ወደ ብዙ ሰዎች ይልካል ማለት ነው። ስለዚህ ይሄንን ማድረጉንም አትርሱ። ስላዳመጣችሁኝ አመሰግናለሁ። ታንኪዩ